ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል 1 የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎችን እየመራው አብሬያችሁ ቆይታ ማድረገው ይፍራት አጥላው ነኝ መልካም ቆይታ 48ኛው አፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ ዛሬ በህብረቱ ዋና መቀመጫ አዲስ አበባ ተጀመረ የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች ዲፕሎማቶችና የህብረቱ ተቋማት አመራሮች ይሳተፋሉ ለዝርዝሩ አናውል ተስፋ በስብሰባው ላይ የሚሳተፉ የአህጉሪቱ የውጭ ጉዳይ ሚኒስትሮችና ሚኒስትር ዴታዎች እንዲሁም ከፍተኛ የሥራ ኃላፊዎች አዲስ አበባ መግባታቸው ታውቋል። ምክር ቤቱ በጥር ወር 2018 ዓ.ም 51ኛውን የአፍሪካ ህብረት ቋሚ ተወካዮች ኮሚቴ በተወያዩባቸው አጀንዳዎች ላይ ምክክር ያደርጋል። የምክር ቤቱ ስብሰባ የአፍሪካ ህብረት ተቋማትን አደረጃጀቶችና በምክር ቤቱ ስር የሚገኙ ኮሚቴዎችና ንዑስ ኮሚቴዎችን እንዲሁም የአጀንዳ 2063 የአፈጻጸም ሪፖርት ያዳምጣል። የውሃ ደህንነትና የንጽህና አጠባበቅ የአጀንዳ 2063 ትግበራንና አህጉራዊ ትስስር ማህበራዊና ኢኮኖሚያዊ ልማት የሰው ኃይል ልማት ተቋማዊና የፋይናንስ ሪፎርሞችን ቀጠናዊ አጋርነትና አፍሪካ በዓለም መድረክ ያላትን ሚና ጉባኤው ከሚመክርባቸው አጀንዳዎች መካከል ናቸው። አፍሪካ እንደ አውሮፓውያን አቆጣጠር በ2025 በደቡብ አፍሪካ በተካሄደው የቡድን 20 አባላት ሀገራት የመሪዎች ጉባኤ ላይ የነበራትን ተሳትፎ ይገመግማል። ምክር ቤቱ በስብሰባው ምርጫዎችን በማካሄድ ለአፍሪካ ህብረት አደረጃጀቶች ውስጥ የሚሾሙ ሰዎችን ይመርጣል። የአፍሪካ ህብረት ቁልፍ የሰው ሀብት ሪፎርም አካል የሆነውን የክህሎት ኦዲትና የብቃት መለኪያ ሂደት ባለበት ደረጃ እንደሚወያይ ኢዜአ ከህብረቱ ያገኘው መረጃ ያመላክታል። የህግ ማዕቀፎችና የአስተዳደር ጉዳዮችንም ላይ እንደሚመካከር ይጠበቃል። የአፍሪካ ህብረት ተቋማትና አደረጃጀቶች መግለጫዎች ጨምሮ የተለያዩ ሁነቶች ዛሬ ይካሄዳሉ። የሥራ አፈጻጸም ምክር ቤቱ የካቲት 7 እና 8 ቀን 2018 ዓ.ም ለሚከናወነው 39ኛው የአፍሪካ ህብረት የመሪዎች ጉባኤ የሚቀርቡ አጀንዳዎችንም ያጸድቃል ተብሎ ይጠበቃል። የምክር ቤቱ መደበኛ ስብሰባ እስከ ነገ ይቆያል። በአፍሪካ ኢኮኖሚያዊ አካባቢያዊ ፖለቲካዊና ማህበራዊ ጉዳዮች ላይ ትኩረቱን አድርጎ የሚከናወነው 39ኛው አፍሪካ ህብረት የመሪዎች ጉባኤ በዛሬው ዕለት በአዲስ አበባ በሚገኘው የአፍሪካ ህብረት አዳራሽ በስራ አስፈጻሚ ምክር ቤት መደበኛ ስብሰባ ተጀምሯል። ሪፖርተራችን ሊዲያ ዝናቡ ከአፍሪካ ህብረት አዳራሽ ዝርዝር አላት። የአፍሪካ ህብረትን ተቋማዊ ውጤታማነት ለማሳደግ ከአጀንዳ 2063 ጋር የተጣጣሙ አሰራሮች ተግባራዊ እየተደረጉ መሆኑን የአንጎላ ውጪ ጉዳይ ሚኒስተርና የሥራ አስፈጻሚ ምክር ቤት ሰብሳቢ አምባሳደር ቴቴ አንቶኒዮ ገለጹ። በስብሰባው ላይ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ፣ የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ክላቨር ጋታቴና የአባል ሀገራት የውጭ ጉዳይ ሚኒስተሮች ተገኝተዋል። የአንጎላ የውጭ ጉዳይ ሚኒስትርና የሥራ አስፈጻሚ ምክር ቤት ሰብሳቢ አምባሳደር ቴቴ አንቶኒዮ በዚሁ ወቅት የሥራ አስፈጻሚ ምክር ቤቱ በአፍሪካ ህብረት ተቋማዊ መዋቅር ውስጥ ስልታዊ ቦታ እንዳለው ገልጸዋል። በአህጉራዊ ፖሊሲዎች መካከል ቅንጅት እንዲኖርና የጋራ አቋም እንዲያዝ የሚያደርገው ምክር ቤቱ መሆኑን ጠቅሰው የአፍሪካ ህብረት መንግስታት መዋቅራዊ ውሳኔዎችን ያዘጋጃል ብለዋል። ይህም ለህብረቱ ተአማኒነትና ውጤታማነት ወሳኝ አካል መሆኑን ጠቁመዋል። የአንጎላ መንግስት ምክር ቤቱን በመራበት የስልጣን ዘመን ሁሉንም ያካተተና በውጤት ላይ ያተኮረ አካሄድ መከተሉን ተናግረው በዚህም በሁሉም አባል ሀገራት ድጋፍ ና ቁርጠኝነት ግቦቹን በስኬት ማጠናቀቁን ነው የገለጹት። አሁንም ያልተጠናቀቁ ጉዳዮችን በኃላፊነት ስሜት ለመቋጨትና ለቀጣዩ የጋራ ስራ ምዕራፍ የሚሆኑ ማሻሻያዎችን ለመጀመር በቆራጥነት መገኘታቸውንም ጠቁመዋል። በአፍሪካ ማህበራዊ ኢኮኖሚያዊና አካባቢያዊ ጉዳዮች ላይ ትኩረቱን ያደርጋል ተብሎ የተጠበቀው 39ኛው የአፍሪካ ህብረት የመሪዎች ጉባኤ በዛሬው ዕለት በይፋ ተጀምሯል። በዛሬው የመክፈቻ ስነ ስርዓት ላይም የውጭ ጉዳይ ሚኒስተር የሆኑት ጌዲዮን ጢሞቴዎስ ስለ አፍሪካ ዓለም አቀፍ ተሳትፎ እንዲህ ሲሉ ገልጸዋል። ክቡራትና ክቡራን፣ በጠንካራ አህጉራዊ አመራር ሰላምን፣ ህገ መንግስታዊ ስርዓትንና ሉዓላዊነትን በማስጠበቅ የአፍሪካን መፍትሄዎች በባለቤትነት በማካተት በሚቀጥሉት ዓመታት የአፍሪካ የጋራ ድምጽ መሆን አለበት። በጉባኤው ላይ ስለሚነሱ ጉዳዮችን በቀጣይ ወደ እናንተ የምናደርስ ይሆናል። በፈረንጆቹ 1963 32 የአፍሪካ ሀገራትን በማካተት የተጀመረው የቀድሞ የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት ዓመታዊ ቀጠሮ እየያዘ በአዲስ አበባ እየተካሄደ ነው። ሄሮዳት ንጉሴ ተጨማሪ አላት። በፈረንጆቹ 1963 32 የአፍሪካ መሪዎችን በማካተት የተጀመረው የቀድሞ ኦኤዩ የአሁኑ ኤዩ የአፍሪካ ህብረት ስብሰባ ዛሬም ዓመታዊ ቀጠሮውን ሳይለቅ በመዲናችን አዲስ አበባ እየተካሄደ ይገኛል። አሁን ላይ የአህጉሪቱን ሀገራት በአባልነት ያቀፈው ይህ ህብረት የአፍሪካን የአፓርታይድ እንቅስቃሴ በመደገፍ አህጉሪቱን ከቀኝ ግዛት ለማውጣት የተመሰረተ ቢሆንም አሁን ላይ ግን በአህጉሪቱ የሰላም የኢኮኖሚና የማህበራዊ አጠቃላይ እንቅስቃሴ ላይ በአትኩሮት እየሰራ ይገኛል። በመጀመሪያው የህብረቱ ስብሰባ ላይ ከተሳተፉ
መሪዎች መካከል የጋናው ኩዋሜ ንክሩማ፣ የግብፁ ጋማል አብዱል ናስር፣ የአልጄሪያው አህመድ ቢን ቢላል ይገኙበታል። የደቡብ አፍሪካው ኔልሰን ማንዴላ ግን በወቅቱ እስር ላይ ስለነበሩ የመጀመሪያው ስብሰባ ላይ ለመሳተፍ አልተቻላቸውም ነበር። የደቡብ አፍሪካው ኔልሰን ማንዴላ ግን በወቅቱ እስር ላይ ስለነበሩ የመጀመሪያው ስብሰባ ላይ ለመሳተፍ አልተቻላቸውም ነበር። ማንዴላ ከእስር ከተለቀቁ በኋላ ግን በፈረንጆቹ 2002 በደቡብ አፍሪካ በተካሄደው የህብረቱ ስብሰባ ላይ ተገኝተዋል። የድርጅቱም ስም በዚሁ ዓመት ከአፍሪካ አንድነት ድርጅት ወደ አፍሪካ ህብረት ተቀይሯል። ከህብረቱ መመስረት ታዲያ የቀዳማዊ ኃይለ ሥላሴ ሚና ቀላል የሚባል አይደለም። ህብረቱንም በበላይነት መርተዋል። የኢትዮጵያና የመሪዎቿ ሚና ትልቅ ስፍራ አለው። ኢትዮጵያ ነጻነቷን ጠብቃ የቆየች በቀኝ ያልተገዛች ሀገር መሆኗ ለአፍሪካውያን ነጻነት ያበረከተችው አስተዋጽኦ በፓን አፍሪካኒዝም አቀንቃኝነቷ የህብረቱ መሰብሰቢያ ለመሆን በቅታለች። ዛሬም 39ኛው የህብረቱ ስብሰባ በአዲስ አበባ እየተካሄደ ይገኛል። የአፍሪካ ህብረት የመሪዎች ጉባኤ እስኪጠናቀቅ ድረስ ከዛሬ የካቲት 4 ቀን 2018 ዓ.ም ከጧቱ 12 ሰዓት ጀምሮ ማክሰኞ የካቲት 10 2018 ዓ.ም እስከ 6 ሰዓት ድረስ ሞተር ብስክሌት ማሽከርከር የተከለከለ መሆኑን የአዲስ አበባ ትራንስፖርት ቢሮ አስታወቀ። ይህ በእንዲህ እንዳለ የአዲስ አበባ ፖሊስ ጠቅላይ መምሪያ ተሽከርካሪ ፍሰቱን ለማሳለጥና ከእንግዶች አቀባበል ጋር በተያያዘ የትራፊክ መጨናነቅ እንዳይፈጠር ዝግ የሚደረጉ መንገዶችን አስታውቋል። በዚህም ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ብራስ እንዲሁም ከቦሌ መድኃኔዓለም በአትላስ ወደ ቅዱስ ዑራኤል ቤተክርስቲያን የሚወስደው መንገድ በመሪዎቹ ጉባኤ ምክንያት ከዛሬ የካቲት 4 ቀን 2018 ዓ.ም ጀምሮ ሙሉ ለሙሉ ለተሽከርካሪ ዝግ የሚደረግ ይሆናል። በተጨማሪም በሌሎች እንግዶች በሚያርፉባቸው ዋና ዋና አደባባዮች እንዲሁም አሽከርካሪዎች ቅድሚያ በመስጠትና የትራፊክ ፖሊስ አባላትን ትዕዛዝ በማክበር የተለመደ ቀና ትብብራቸውን እንዲያደርጉ በተጠቀሱ ቦታዎች ረጅም ሆነ ለአጫጭር ጊዜ ተሽከርካሪዎችን ማቆም የተከለከለ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። የጤና ሚኒስቴር ለሚጥል ህመም ኤፒሌፕሲ የድርሻዬን ከግንዛቤ ወደ ተግባር በሚል መሪ ቃል ዓለም አቀፍ የሚጥል ህመም ቀንን አከበረ። ለዝርዝሩ አማሩ ገብሩ። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ እንደገለጹት የሚጥል ህመም እንደ አንድ ከፍተኛ የህዝብ ጤና ጉዳይ በመለየት በአዲሱ የጤና ፖሊሲና በብሔራዊ የአእምሮ ጤና ስትራቴጂክ ፕላን ውስጥ አካቶ በትኩረት እየተሰራበት እንደሚገኝና በአሁኑ ወቅት በዓለም አቀፍ ደረጃ ከ50 ሚሊዮን በላይ በሀገራችን ደግሞ ከ1 ሚሊዮን በላይ ዜጎች ከዚህ የነርቭ ስርዓት ህመም ጋር እንደሚኖሩ ተናግረዋል። አክለውም ስለ ህመሙ ያለው የተሳሳተ ግንዛቤ መድሎና ማግለል ታካሚዎች በጊዜ ወደ ህክምና ተቋማት እንዳይመጡና በትምህርትም ሆነ በስራ ውጤታማ እንዳይሆኑ ትልቅ እንቅፋት እየሆነ እንደሚገኝም ገልጿል። ጤና ሚኒስቴር የህክምና አገልግሎቱን ተደራሽ ለማድረግ በርካታ ስራዎች እየሰራ ሲሆን እስካሁን ከ1110 በላይ የመጀመሪያ ደረጃ ጤና ተቋማት ምርመራና ህክምና እየሰጡ ከመሆኑ ጋር ተያይዞ ባለፉት 3 ዓመታት የህክምና ፈላጊዎች ቁጥር 22 በመቶ አካባቢ ማደጉን ተናግሯል። የግንዛቤ ማስጨበጫ ስራው ውጤት እያስገኘ መሆኑን ያመለክታል ያሉት ሚኒስትር ዴኤታው በቀጣይ የመድኃኒት አቅርቦት ለማጠናከር የጤና ባለሙያዎችን ለማሰልጠንና የጤና ኤክስቴንሽንን ባለሙያዎችን በመጠቀም ህሙማንን የመለየትና የክትትል ድጋፍ የማድረግ ስራዎች በስፋት ይከናወናሉም ብለዋል። ህሙማን በወቅቱ ወደ ጤና ተቋማት እንዲመጡ ቤተሰብና ማህበረሰቡ ድጋፍ እንዲያደርጉ እንዲሁም የሚዲያ ባለሙያዎች በትክክለኛ መረጃ ግንዛቤ በመፍጠር የበኩላቸውን እንዲወጡ ጥሪ የቀረበ ሲሆን መድሎና ማግለልን በማስቀረት የታካሚዎችን ሰብአዊ መብት ለማስከበር ሁላችንም በቅንጅት ልንሰራ እንደሚገባ ተመላክቷል። የአፍሪካ ሀገራት ቀውስን በሚቋቋሙበትና ተጋላጭነትን የሚቀንሱበት ዘላቂ የፋይናንስ አቅርቦት ቋት እንዲፈጥሩ የኢትዮጵያ ብሔራዊ ባንክ ገዢ ጥሪ አቀረቡ። በማደግ ላይ ያሉ ሀገራት ኢኮኖሚን አስመልክቶ የተዘጋጀ ዓለም አቀፍ ኮንፈረንስ በሳውዲ አረቢያ አሉላ ከተማ ተካሂዷል። ለዝርዝሩ ማህሌት ደመላሽ። ከተለያዩ የዓለም ሀገራት የተውጣጡ የማዕከላዊ ባንክ ገዢዎች የዓለምን የፋይናንስ የድጋፍ ቋትነት በማጠናከር ሀገራት ከቀውስ የሚያገግሙበት ፈጣንና ተአማኒ ፋይናንስ ማቅረብ በሚል መሪ ሀሳብ በተዘጋጀ ከፍተኛ መድረክ ላይ የተሳተፉት የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ የአፍሪካ ሀገራት በዓለም የፋይናንስ ሴፍቲኔት የሚያገኙትን የፋይናንስ አቅርቦት የተገደበ መሆኑን ገልጸው ሀገራት በራሳቸው ክምችትና የአይኤምኤፍ ድጋፍ ላይ ብቻ እንዲወሰኑ ማድረጉን አመላክተዋል። የውጭ ድጋፍ እየቀነሰ መምጣቱን የጠቀሱት ገዢው የአፍሪካ ሀገራት የራሳቸውን ቀጠናዊ የፋይናንስ መዋቅሮች በመፍጠርና ከዓለም የፋይናንስ ቋት ጋር በማስተሳሰር ተጋላጭነትን በጋራ ለመቀነስ መስራት እንደሚገባቸው አመላክተዋል። የባንኩ ገዢ ወቅታዊ የዓለም እውነታዎችን በመቃኘት በአዲስ መልክ የተሻሻለውን የአይኤምኤፍ የኮታ ስርዓት ድጋፋቸውን ገልጸዋል። በምክክሩ የዓለም አቀፉ የገንዘብ ድርጅት ማኔጂንግ ዳይሬክተር ክሪስታሊና ጆርጂዮቫ፣ የዓለም ባንክ ማኔጂንግ ዳይሬክተር እንዲሁም የኢትዮጵያ፣ ሳውዲ አረቢያ፣ አርሜኒያ፣ ግብጽ፣ ፓኪስታንና ኳታርን ጨምሮ የተለያዩ ሀገራት ማዕከላዊ ባንኮች ገዢዎች ተሳትፈዋል። የአዲስ አበባ ስራና ክህሎት ቢሮ ከጃፓን ዓለም አቀፍ የትብብር ኤጀንሲ ጃይካ ጋር የቢዝነስ ልማት አገልግሎትን ለማጠናከር የሚያስችል ስምምነት ተፈራረሙ። ስምምነቱ በዋናነት በአዲስ አበባ ለሚገኙ ኢንተርፕራይዞች የሚሰጠውን የድጋፍ ስርዓት ይበልጥ ዘመናዊና ውጤታማ ለማድረግ ያለመ ነው። ለዝርዝሩ አማሩ ገብሩ።
ስምምነቱን የአዲስ አበባ ስራና ክህሎት ቢሮ ኢንተርፕራይዝና ቴክኖሎጂ ልማት ዘርፍ ኃላፊ አቶ ሚደቅሳ ከበደና የጃፓን ዓለም አቀፍ የትብብር ኤጀንሲ ጃይካ ኢትዮጵያ ዋና ተወካይ ቼሽሞ ዳይራ ፈርመዋል። የኢንተርፕራይዝና ቴክኖሎጂ ልማት ዘርፍ ኃላፊ አቶ ሚደቅሳ ከበደ እንደገለጹት ስምምነቱ በከተማችን የሚገኙ ጥቃቅንና አነስተኛ ኢንተርፕራይዞች ከዘልማድ አሰራር ወጥተው ስራቸውን በእውቀት እንዲመሩ ያስችላቸዋል ብለዋል። ኃላፊው አክለውም ኢንተርፕራይዞችን በምርት ጥራትና በገበያ ተወዳዳሪ በማድረግ ረገድ ፕሮጀክቱ ከፍተኛ አስተዋጽኦ ያለው በመሆኑ ለስኬታማነቱ አስፈላጊውን ሁሉ ድጋፍ ለማድረግ ዝግጁ ነው ብለዋል። የጃፓን ዓለም አቀፍ የትብብር ኤጀንሲ ኢትዮጵያ ዋና ተወካይ ቼሽሞ ዳይራ በበኩላቸው የቢዝነስ ልማት አገልግሎት ፕሮጀክት ኢንተርፕራይዞች ያሉባቸውን የአቅም ክፍተቶች በመሙላት የስራ ዕድል ፈጠራና የኢኮኖሚ እድገትን በከፍተኛ ሁኔታ እንደሚያፋጥን ገልጿል። ጃይካ ከኢትዮጵያ መንግስት ጋር ያለውን የቆየ ልማት አጋርነት አሁንም አጠናክሮ እንደሚቀጥልም አረጋግጧል። የማክሮ ኢኮኖሚ ማሻሻያው ለኢንዱስትሪ ዘርፍ እድገት መሰረት መጣሉን የኢንዱስትሪ ሚኒስቴር አስታወቀ። የኢንዱስትሪ ሚኒስትር መላኩ አለበል ማሻሻያው ኢኮኖሚን ከግብርና መር ወደ ብዝሃ ዘርፍ በመቀየር ጥራት ያለው እድገት ማረጋገጥን እንዲሁም የዕዳ ጫናን የማቃለል ዓላማን የያዘ መሆኑን ጠቅሰዋል። የማክሮ ኢኮኖሚ ማሻሻያው በዋናነት የውጭ ምንዛሬ ተመን በገበያ እንዲወሰን በማድረግ የፊስካልና የገንዘብ ፖሊሲዎችን በማስተካከል እንዲሁም የግል ዘርፉን ተሳትፎ በማሳደግ የሀገሪቱን የንግድ ሚዛን ለማስተካከል ያለመ መሆኑን ተናግረዋል። ማሻሻያው የንግድ ሚዛን እንዲጣጣም በማድረግ በኩል የጎላ ሚና እየተጫወተ እንደሚገኝና አምራች ኢንዱስትሪዎች ላይ ለውጥ እያስመዘገበ መሆኑን ገልጸዋል ሲል ኢዜአ ዘግቧል። ጉግል የአፍሪካ ቋንቋዎችን በሰው ሰራሽ አስተውሎት ቴክኖሎጂ ለማሳደግ ያለመ አዲስ የድምጽ መረጃ ስብስብ ይፋ አደረገ። ማሌት ደመላሽ ተጨማሪ አላት። ጉግል ከአፍሪካ የምርምር ተቋማት ጋር በመተባበር ዋክስል የተሰኘ የንግግር ዳታ ሴት ይፋ ማድረጉን አስታወቀ። ይህ ዳታ ሴት እንደ ስዋሂሊ፣ ሀውሳ፣ ዮሩባና ሉጓንዳ የመሳሰሉ ከሳህራ በታች የሚነገሩ 21 የአፍሪካ ቋንቋዎችን ያካተተ ነው። የመረጃ ስብስቡ ዋነኛ ዓላማም ከዚህ ቀደም ጥራት ያለው የተጠናቀረ የድምጽ የቋንቋ ግብዓት ባለመኖሩ ምክንያት በስልኮች ላይ የሚገኙ ምናባዊ ረዳቶችን ከመሰሉ የድምጽ ቴክኖሎጂዎች ተጠቃሚ መሆን ያልቻሉ ከ100 ሚሊዮን በላይ ተናጋሪዎችን ተጠቃሚ ማድረግና የዲጂታል ክፍተቱን መሙላት ነው። ይህ በጉግል የገንዘብ ድጋፍ ለ3 ዓመታት የተከናወነ ፕሮጀክት 1250 ሰዓታት የሚፈጅ የተፈጥሮ ንግግርና የስቱዲዮ ቀረጻዎችን ይዟል። መረጃ የማሰባሰቡን ስራ በግንባር ቀደምትነት የመሩት የተለያዩ የአፍሪካ የምርምር ተቋማት በመሆናቸው የመረጃው ባለቤትነትም በእነዚህ ተቋማት እጅ ላይ እንዲቆይ ተደርጓል። ይህም አፍሪካውያን ተመራማሪዎችና ተማሪዎች በውጭ ኩባንያዎች ላይ ጥገኛ ሳይሆኑ በራሳቸው ቋንቋ እንዲሁም አካባቢያዊ የራሳቸውን የቴክኖሎጂ መፍትሄዎች እንዲያበለጽጉ ያስችላቸዋል። ኤአይ አፍሪካ በድረገጹ ላይ እንዳስነበበው በአሁኑ ወቅት ይህ የዋክስል ዳታ ሴት ለማንኛውም ተመራማሪና ስራ ፈጣሪ በነጻ የቀረበ ነው ሲል የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በማህበራዊ ትስስር ገጹ ላይ አስቀምጧል። እየተከታተላችሁ የምትገኙት ከቻናል ዋን የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። ንብረትነቱ የሶማሊያ ስታር ስካይ አቪዬሽን የሆነ አውሮፕላን ከሞቃዲሾ ዓለም አቀፍ የአየር ማረፊያ ከተነሳ ከደቂቃዎች በኋላ ባጋጠመው እክል በህንድ ውቅያኖስ ዳርቻ ለማረፍ ተገደደ። የተሳፈሩት 55 ሰዎችና አብራሪው ህይወታቸው ተርፈዋል። 50 መንገደኞችንና 5 የበረራ ሰራተኞችን አሳፍሮ የነበረው ፎከር አውሮፕላን ከተነሳ በኋላ ከፍታ ለመጨመር ሲሞክር የቴክኒክ ብልሽት እንዳጋጠመው ታውቋል። አውሮፕላኑን መልሶ ለማሳረፍ ጠይቆ የነበረው አብራሪው በአየር ማረፊያው መንደርደሪያ ማሳረፍ ባለመቻሉ በባህር ዳርቻው ላይ ለማሳረፍ ተገዷል። ሁሉም መንገደኞች በሰላም መትረፍ መቻላቸው አብራሪው በብዙዎች መደነቁን ቢቢሲ ሀገሪቱን የአቪዬሽን ዳይሬክተር አህመድ ሀሰንን ጠቅሶ ዘግቧል። ህንድ የማህበራዊ ሚዲያ ኩባንያዎች በ3 ሰዓታት ውስጥ የተወሰኑ ይዘቶችን እንዲያስወግዱ የሚያስገድድ አዲስ ህግ በማውጣት ቁጥጥሯን እያጠናከረች ነው። መንግስት ህጉ ጎጂና ህገወጥ ይዘቶችን በመስመር ላይ እንዳይሰራጭ ለማስቆም ነው ያለ ሲሆን የማህበራዊ ሚዲያ ኩባንያዎች በፍጥነት እርምጃ ካልወሰዱ እርምጃ ሊወሰድባቸው ይችላል። ተቺዎች እርምጃ የመናገር ነጻነት ላይ ስጋት ሊፈጥር ይችላልም ብለዋል። ጸጋኔስ ተሰማ ዝርዝር አላት። የህንድ መንግስት የማህበራዊ ሚዲያ ኩባንያዎች ስለ ጉዳዩ በተገለጸላቸው በ3 ሰዓታት ውስጥ ህገወጥ ይዘቶችን ማውረድ አለባቸው ብሏል። አዲሱ ህግ ቀደም ሲል የ36 ሰዓታት ቀነ ገደብ ተክቶ ከየካቲት 20 ጀምሮ ተግባራዊ ይሆናል ተብሏል። ለውጡ የህንድ የ2021 የአይቲ ደንቦች ማሻሻያ አካል ሲሆን ውሳኔው በህንድ ውስጥ ለሚሰሩ እንደ ሜታ፣ ዩቲዩብ እና ኤክስ ላሉ ዋና የቴክኖሎጂ ኩባንያዎች ከ1 ቢሊዮን በላይ የኢንተርኔት ተጠቃሚዎች ባሉባት ሀገር ፈተና ሊፈጥር ይችላል የሚል ስጋት አስከትሏል። ተቺዎች አዲሱ የ3 ሰዓታት የጊዜ
ገደብ ለመከተል አስቸጋሪ ሊሆን እንደሚችልና የሳንሱር ወይም የመረጃ ማጥፋት ስጋት ሊያመጣ ይችላል ይላሉ። በህንድ የቴክኖሎጂ ጠበቃ ለኩባንያዎች ይዘትን በ3 ሰዓታት ውስጥ ለማስወገድ በተግባር የማይቻል እንደሆነና ደንቡንም ከእውነታው የራቀ ነው ሲሉ ተናግረዋል። ህንድ ከቅርብ ዓመታት ወዲህ የኦንላይን ንግግርን ለመቆጣጠር በርካታ እርምጃዎችን ወስዳለች። መንግስት የማህበራዊ ሚዲያ ኩባንያዎች ይዘቶችን እንዲያነሱ ለማዘዝ ለብዙ ባለስልጣናት ስልጣን መስጠቷም ይታወሳል። ይህ ከዲጂታል መብቶች ቡድኖች ትችትና እንደ ኤለን መስክ ኤክስ ካሉ ኩባንያዎች ጋር አለመግባባቶችን ያስከተለ ቢሆንም በህንድ የአይቲ ህግ መሰረት መንግስት ከብሔራዊ ደህንነት ወይም ከህዝባዊ ስርዓት ጋር የተገናኙ ልጥፎችን ጨምሮ ህገ ወጥ ነው ብሎ የፈረጀው ይዘት እንዲወገድ ማዘዝ ይችላል። ዘገባዎች እንደሚያሳዩት ሜታ ብቻ በህንድ በ2025 የመጀመሪያዎቹ 6 ወራት ውስጥ ከ28000 በላይ ይዘቶችን ከመንግስት ጥያቄ በኋላ አንስቷል። ሜታ ስለ ቅርብ ጊዜ የህግ ለውጦች አስተያየት ለመስጠት ፍቃደኛ አልሆነም። በሌላ በኩል ዩቲዩብ፣ ኤክስ እና ጉግል ወዲያውኑ ምላሽ አልሰጡም ተብሏል። በተመሳሳይም በዓለም ዙሪያ ያሉ መንግስታት የማህበራዊ ሚዲያ ኩባንያዎች ጎጂ ይዘቶችን በፍጥነት እንዲያስወግዱና የበለጠ ኃላፊነት እንዲወስዱ ግፊት እያደረጉ ይገኛሉ። ዘገባው የሮይተርስ ነው። በአሜሪካ በተደረገ ምርመራ ከ70 በመቶ በላይ የሚሆኑት የህፃናት ምግቦች ከተፈጥሯዊ ይልቅ ሰው ሰራሽ ንጥረ ነገሮችን የያዙና በፋብሪካ በከፍተኛ ሁኔታ የተቀነባበሩ መሆናቸው ተገለጸ። ሄሮዳዊት ንጉሴ ተጨማሪ አላት። እድሜያቸው ከ6 ወር እስከ 3 ዓመት በሆኑ ህጻናት በሚወሰዱ ብዛታቸው 651 በሆኑ የህጻናት ምግቦችና መጠጦች ላይ በተደረገ ጥናት ከ70 በመቶ በላይ በሚሆኑት ከተፈጥሯዊ ውህዶች ይልቅ በፋብሪካ በከፍተኛ ሁኔታ የተቀነባበሩ ንጥረ ነገሮች መገኘታቸውን ነው ጥናቱ ያመለከተው። አስደንጋጩ ነገር ከእነዚህ የህጻናት ምግቦች ውስጥ 71 በመቶ የሚሆኑት ምግቦች ላይ ያሉ ንጥረ ነገሮች ፍራፍሬ ወይም አትክልት አለመሆናቸው ነው ሲሉ በዓለም ዙሪያ በሺዎች የሚቆጠሩ ምግቦችን በተመለከተ የአመጋገብ መረጃ የያዘውን ፉድ ስዊች የተባለውን መተግበሪያ የፈጠረው የጆርጅ ግሎባል ሄልዝ ኢንስቲትዩት አማካሪ የሆኑት ዱንፎርድ ለሲኤንኤን የተናገሩት የህፃናት አንጀት ልክ እንደ አዋቂዎች ሆድ ተጨማሪ ውህዶችን መቀበል የሚችል አይደለም። ታዲያ እነዚህ ምግቡን ማራኪና ጣፋጭ ለማድረግ በሚል የሚጨመሩ ሰው ሰራሽ ውህዶች በህፃናት አንጀት ላይ እብጠትን የሚያስከትሉ መሆናቸውን ባለሙያዎች አብራርተዋል። እነዚህ ምግቦች የካሎሪን መጠንን በመጨመር በልብና በደም ቧንቧ ለሚከሰቱ ሞቶችም 50 በመቶ አጋላጮች ሲሆኑ የአሳ ብስኩቶችና የፍራፍሬ እርጎዎች የተሻሉ አማራጮች እንደሆኑም ነው ባለሙያዎቹ ያብራሩት። ሳምንቱን በታሪክ የምንቃኝበት ሰዓታችን ላይ ትገኛላችሁ። የዛሬው ሳምንቱን በታሪክ ውስጥ እንደ አውሮፓውያን አቆጣጠር የካቲት 11 በነጻነት ታጋይነት ስማቸው በዓለም የናኘው ኔልሰን ማንዴላ ከ27 ዓመታት ከእስር በኋላ በነጻነት የተፈቱበት ነው። ይህ ቅጽበት የደቡብ አፍሪካን የወደፊት ዕጣ ፈንታ ቀይሮ የአፓርታይድን መጨረሻ ያበሰረ ሆኖ በታሪክ ማህደር ተመዝግቧል። ሊዲያ ዝናቡ ተጨማሪ አላት። በዛሬው ሳምንቱን በታሪክ ውስጥ 36 ዓመታትን ወደ ኋላ ተጉዘን በነጻነት ታጋይነት ስማቸው በዓለም የናኘው የኔልሰን ማንዴላን ከ27 ዓመታት እስር በኋላ መፈታት እንቃኛለን። ኔልሰን ማንዴላ ልክ በዛሬዋ ዕለት ቪክተር ቬስተር ከተሰኘው እስር ቤት የባለቤቱ ዊኒን እጅ እንደያዘ ለ10 ዓመታት ያለመታከት የማንዴላን መፈታት ለማየት በተሰበሰቡት በብዙ ሺዎች የሚቆጠሩ ሰዎች ፊት ብቅ አለ። ታዲያ የፕሬዝዳንት ኤፍ.ደብሊው ዴክሌርክ የአፍሪካ ብሔራዊ ኮንግረስ ኤኤንሲ ላይ የጣለውን እገዳ ማንሳቱን ተከትሎ ነበር። የዚህ በአንድ ወቅት በደቡብ አፍሪካ ለእስር በጥብቅ ሲፈለግ የነበረው የነጻነት ታጋይ የኔልሰን ማንዴላ ነጻ መሆን እውን የሆነው የኔልሰን ማንዴላ መፈታት በመላው ሀገሪቷ ተንሰራፍቶ መከበር የጀመረ ቢሆንም በአንዳንድ አካባቢዎች ግን ግጭትና ብጥብጥን መፍጠሩ አልቀረም። በዛው ምሽት በብዙ ሺዎች የሚቆጠሩ ሰዎች በተሰበሰቡበት በኬፕ ታውን የከተማ ሞል ኔልሰን ማንዴላ በንግግራቸው የደቡብ አፍሪካ የነጻነት ጉዞ የማይቀለበስ ነው በማለት ክስተቱን አወድሰውታል። በመሆኑም የኔልሰን ማንዴላ ከእስር መፈታት የአፓርታይድ ስርዓትን ለማፍረስ ወሳኝ እርምጃ ሆኖ በታሪክ ማህደር ተመዝግቧል። ከቢዝነስ ወዳገኘናቸው መረጃዎች አልፋለሁ። ከማኒፋክቸሪንግ ኤክስፖርት 244 ሚሊዮን የአሜሪካ ዶላር ገቢ መገኘቱን የኢንዱስትሪ ሚኒስቴር አስታወቀ። ለእነዚህና ሌሎች የቢዝነስ ዘገባዎች ማን ይደመላሽ። የሚኒስትሩ የውጭ ንግድ ስራ አስፈጻሚ አቶ ዘሪሁን አበበ እንደገለጹት አፈጻጸሙ በእቅድ ከተያዘው 264 ሚሊዮን የአሜሪካን ዶላር ማግኘት ነው። በዚህም 93 በመቶን ማሳካት መቻሉን በመጥቀስ ከባለፈው በጀት ዓመት ተመሳሳይ ወቅት ከተመዘገበው አፈጻጸም ጋር ሲነጻጸር 37 በመቶ ጭማሪ አሳይቷል ብለዋል። በተለይም በማኑፋክቸሪንግ ቴክኖሎጂና ኬሚካሎች ዘርፍ ውስጥ ጠንካራ አፈጻጸም የታየ ሲሆን የቆዳ፣ የምግብ፣ የመጠጥ፣ የጨርቃጨርቅና የአልባሳት ምርቶች መጠነኛ አፈጻጸም ማስመዝገባቸውን ገልጸዋል። የኮካ-ኮላ ኩባንያ የሸማቾች የመግዛት አቅም መዳከምና የጤና ለውጦች ባስከተሉበት ተጽዕኖ በሩብ ዓመቱ ዝቅተኛ ገቢ ማስመዝገቡን ተከትሎ
የአክሲዮን ዋጋው በ3.8 በመቶ መቀነሱ ተገለጸ። እንደ ሪፖርቱ ከሆነ ኩባንያው በሩብ ዓመቱ 11.8 ቢሊዮን ዶላር ገቢ አግኝቷል። ይህም ተንታኞች አስቀድመው ከገመቱት 12 ቢሊዮን ዶላር በታች ሆኖም ተመዝግቧል። ምንም እንኳን በአንድ አክሲዮን ላይ የተገኘው ትርፍ 58 ሳንቲም ሆኖ ከተገመተው በላይ ቢሆንም አጠቃላይ የገቢው መቀነስ ግን ባለሀብቶችን ስጋት ላይ ጥሏል። እንደ አናዶሉ መረጃ የኮካኮላ የገቢ መጠን ከተገመተው በታች መሆንና ለ2026 የተቀመጠው ጥንቃቄ የተሞላበት እቅድ የአክሲዮን ዋጋውን እንዲቀንስ ምክንያት ሆኗል። ቮልስዋገን ደቡብ አፍሪካ በካሬጋ የሚገኘው ግዙፍ የማምረቻ ፋብሪካው በደቡብ አፍሪካ መንግስት የፖሊሲ ድጋፍ እጥረትና በኤሌክትሪክ ተሽከርካሪዎች ሽግግር መዘግየት ምክንያት የመዘጋት አደጋ እንደተጋረጠበት አስታወቀ። በደቡብ አፍሪካ አውቶሞቲቭ ኢንዱስትሪ ውስጥ ትልቅ ስም ያለው ቮልስዋገን ካሬጋ ማምረቻ ፋብሪካ አሁን ላይ ከባድ የህልውና ስጋት ተደቅኖበታል። እንደ አውሮፓውያን አቆጣጠር 2026 ለዚህ ፋብሪካ የመኖር ወይም የመጥፋት ወሳኝ ዓመት እንደሚሆን ኩባንያው አስታውቋል። ለዚህም ዋነኛው ምክንያት የመንግስት የፖሊሲ ድጋፍ መቀነስ እንደሆነም ተጠቁሟል። የደቡብ አፍሪካ አዲስ ኤሌክትሪክ ተሽከርካሪዎች ፖሊሲ መዘግየትና ግልጽነት ማጣት ኩባንያው ከዓለም አቀፍ ገበያ ጋር እንዳይወዳደር እንቅፋት ሆኖበታልም ተብሏል። በተጨማሪም አውሮፓ የነዳጅ መኪናዎችን ለማገድ መወሰኗ 75 በመቶ ምርቱን ወደ ውጭ የሚልከውን ይህንን ኩባንያ አስቸጋሪ ሁኔታ ውስጥ ከቶታል። ነገር ግን ቮልስዋገን የስጋት ቢኖርም ለፋብሪካው ማሻሻያ 4 ቢሊዮን ራንድን መድቧል። ዓላማውን በ2027 አዲስ አነስተኛ ስፖርት ዩቲሊቲ ባይስክል ሞዴል ማምረት ነው። ነገር ግን ይህ ኢንቨስትመንት ቀጣይነት እንዲኖረው የመንግስት ፈጣን የፖሊሲ ማሻሻያ ወሳኝ ነው። እንደ አፍሪካን ቢዝነስ ኢንሳይደር መረጃ 4000 ስራዎችና የክልሉ ኢኮኖሚ ጣፋንታ በመንግስት እጅ ላይ ወድቋል። የደቡብ አፍሪካ ንግድና ኢንዱስትሪ ሚኒስቴር የሚሰጠው ምላሽም የፋብሪካውን የወደፊት አቅጣጫ ይወስነዋል ተብሎ ይገመታል። የአንጎላው የመንግስት አልማዝ አምራች ድርጅት ኢንዲያማ እንደ አውሮፓውያን አቆጣጠር በ2024 ያስመዘገበውን የምርት ውጤት መነሻ በማድረግ ሀገሪቱን በዓለም አቀፍ ደረጃ ያላትን ተወዳዳሪነት ለማስጠበቅ እስከ 2027 ድረስ ዓመታዊ የአልማዝ ምርቱን 17 ሚሊዮን ካራት ለማድረስ ማቀዱን አስታወቀ። ይህም አንጎላን ከሩሲያና ቦትስዋና ቀጠላ በዓለም ላይ በሶስተኛ ደረጃ ግዙፍ አምራች እንደሚያደርጋት ተጠቁሟል። ለዓመታት በነዳጅ ምርት ላይ ብቻ ተመስርቶ የቆየው የአንጎላ ኢኮኖሚ አሁን ግን አልማዝን እንደ ዋነኛ የኢኮኖሚ ምንጭ አድርጎ እየተጠቀመበት ነው። ይህ እርምጃም ሀገሪቱ በነዳጅ ዋጋ መውረድና መውጣት የሚመጣባትን አደጋ እንደሚቀንሰው ተገልጿል። መረጃው የአፍሪካን ቢዝነስ ኢንሳይደር ነው። በመጨረሻም ዜና እረፍት። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማነ ፍስሐ ጽዮን ከዚህ ዓለም በሞት ተለዩ። አቶ አማነ ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት መለየታቸውን የኢቢኤስ ቴሌቪዥን ገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአቶ አማነ ፍስሐ ጽዮን ህልፈት የተሰማቸውን ሀዘን ገለጹ። ጠቅላይ ሚኒስትሩ በሀዘን መግለጫ መልእክታቸው የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማነ ፍስሐ ጽዮን በማረፉ ሀዘን ተሰምቶኛል ብለዋል። አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ መሆናቸውንና ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ ባለፈችበት ጊዜ ሁሉ የሚጠበቅባቸውን ማድረጋቸውን ገልጸው ፈጣሪ ነፍሱን በሰላም ያሳርፋት ብለዋል። የቻናል ዋን የቴሌቪዥን ጣቢያም የኢቢኤስ ቴሌቪዥን መስራችና ባለቤት በነበሩት አቶ አማነ ፍስሐ ጽዮን ህልፈት ምክንያት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቹና ለወዳጆቹ እንዲሁም ለስራ ባልደረቦቹ መጽናናትን ተመኝቷል። ስትከታተሉ የቆያችሁት ከቻናል ዋን የሚተላለፍላችሁ የዜና ሰዓታችንን ነበረ። ዜናዎቹን እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። መልካም ጊዜ